የሰላም አየር ገና በቅጡ ባልተነፈሰባት የሰሜኑ የሀገራችን ክፍል የመጨረሻው መጀመሪያ የሆነው የጦርነት ነጋሪት ዳግም መጎሰም ጀምሯል። በመንግስትና በመከላከያ ሰራዊት ይቅርታና ምህረት ሁለተኛ ድል የተሰጣቸው የህወሓት አመራሮች በአዲስ ዓለም ባሌማ አንደበት አዲስ የጦርነት አዋጅ አውጀዋል። ይህ ድርጊት ህወሓት ዛሬም በግጭት አዙሪት ውስጥ የሚዳክር መሆኑን አስረግጧል። የድርጅቱ የውስጥ ፖለቲካዊ ትኩሳት የዚሁም አጥፊነት ቀጣይ ምዕራፍ ነው። አቶ ጌታቸው ረዳን ለማስወገድ ከተደረገው ያልተሳካ ሙከራ ባሻገር አሁን ደግሞ በሌተናል ጀነራል ታደሰ ወረደ ላይ መፈንቅለ መንግስት በማድረግ ወይም እርሳቸውን በማስወገድ የጦርነቱን ክብሪት ለመለኮስ በመጨረሻዎቹ ደቂቃዎች ላይ ይገኛሉ። ይህ የስልጣን ሽኩቻና የሴራ ፖለቲካ መሪዎቹ ለህዝብ ሰላም ሳይሆን ለራሳቸው የስልጣን ጥማት ሲሉ ዳግም ማናቸውንም መስዋዕትነት ለመክፈል መዘጋጀታቸውን ቁልጭ አድርጎ ያሳያል ሲሉ በርካታ የፖለቲካ ታዛቢዎች ያሳስባሉ። የፌደራል መንግስቱ የትግራይን ህዝብ መከራ በማሰብ የጦርነት አሸናፊነቱን ወደ እርቅና የሰላም መንገድ ለውጦ የፕሪቶሪያውን ስምምነት ቢፈራረምም የህወሓት አመራሮች ግን ይህንን ታሪካዊ ድል አሽቀንጥረው በመጣል ላይ ናቸው። ዛሬ ዳግም የትግራይን ወጣት ወደ እሳት በመማገድ ክልሉን ወደ ለየለት አውዳሚ አርማጌዶን ለመቀየር የጦርነት ዝግጅታቸውን አጠናቀዋል። ከዚህ ባሻገር ደጋፊዎች ያሏቸውን ኃይሎችም ያሰለፉ መስሏል። በመቶ ሺዎች የሚቆጠሩ ንጹሃንን ያስገበረው የመጀመሪያው የተሳሳተ ስሌታቸውን በመድገም ሚሊዮኖችን ለማስጨረስ ቆርጠው ተነስተዋል። ሆኖም በዚህ አውዳሚ ውሳኔ የሚያልቁት የአዲስ ዓለም ባሌማና የዶክተር ደብረጽዮን ልጆች ሳይሆኑ ከቀዳሚው ጦርነት የተረፉት የደሃዋ የትግራይ እናት ልጆች ናቸው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ ህወሓት በአዲስ ዓለም ባሌማ በኩል ያወጀችውን ጦርነት አዋጅ ያለፈውን ጦርነት እንዴት ኦዲት ይደረግ የሚለውንና በቀጣይ ምን ሊሆን ይችላል የሚለውን እየዳሰሰ ይቆያል። አብራችሁን ቆዩ። የህወሓት መሪዎች ያልተረዱት ታላቅ የፖለቲካ ስሌት ስህተት ውስጥ የገቡበት ዋነኛ ጉዳይ ቢኖር የዛሬው ጦርነት ከዓመታት በፊት ከነበረው ፍጹም የተለየ መሆኑን ነው። ሊገጥሙት ያሰቡት የኢትዮጵያ መከላከያ ሰራዊት አቅም በአይነ ህሊናቸው ሊስሉትና ሊገምቱት ከሚችሉት በላይ እጅግ አስፈሪ ከፍታ ላይ ደርሷል። ከዚህ ባሻገርም ዛሬ ከጎናችሁ ነን እያሉ የሚነግሯቸው ኃይሎች የመጀመሪያው ጥይት በምትተኮስበት ቅጽበት አድራሻቸው የት እንደሆነ ራሳቸውም እንደማያውቁት መገመት ተስኗቸዋል። አሁን እየተዘጋጁበት ያለው መጪው ጦርነት ቀድሞ ከነበረው በመቶ እጥፍ የባሰ ኪሳራና ውድመት እንደሚያስከትልባቸው ማስተዋል አቅቷቸዋል። ይህ ታሪካዊ እውነታ እንደ ማህደር ከመመዝገቡ የፕሪቶሪያው ስምምነት ፈርሶ የመጨረሻው መጀመሪያ ከመለኮሱ በፊት የትግራይ ህዝብና ወጣት የደም ግብር የለመዱትን ጥቂት የህወሓት ሰዎችን የእልቂት ጉዞ በታላቅ ተቃውሞ ሊያስቆሙ ይገባል። ከዚህ ማስጠንቀቂያ አልፎ ፉከራውና ቀረርቶ ወደ ተጨባጭ እርምጃ ከተለወጠ ግን ዝግጅቱን አጠናቆ የሚጠባበቀው የኢትዮጵያ መከላከያ ሰራዊት አገሩን ከጥፋት ለማዳንና የደም ነጋዴዎችን በማያዳግም ሁኔታ ታሪክ ለማድረግ በተጠንቀቅ መቆሙ ሊገነዘቡት ይገባል ሲሉ የመከላከያ መኮንኖች ደጋግመው በማስጠንቀቅ ላይ ናቸው። እኚህ ከፍተኛ መኮንኖች ጦርነቱን የሀገር መከላከያ ሰራዊት አይጀምርም፣ ነገር ግን መቼና እንዴት እንደሚቆም የሚወስነው ግን እርሱና እርሱ ብቻ ይሆናል ይላሉ። ከፕሪቶሪያው የሰላም ስምምነት ማግስት በሰሜን የኢትዮጵያ ሰማይ ስር የሰላም እርግብ ክንፏን ስትዘረጋ የጦርነት ቋንቋ ባንዴ ወደ ታሪክ ማህደር የሚታጠፍ መስሎ ነበር። ሆኖም የፖለቲካ ምህዋሩን በውጥረትና በግጭት የገነባው ህወሓት ዛሬም ከሰላምና ጸጥታ ይልቅ የጦርነት ነጋሪት ድምፅን የመረጠ ይመስላል። የፕሪቶሪያው የሰላም ሰነድ ለትግራይ ህዝብ ከጭንቀት አረንቋ መውጫ፣ ለመላው ኢትዮጵያን ደግሞ የእፎይታ ጀንበር መፈንጠቂያ ነበር። ነገር ግን ህወሓት ይህንን የሰላም ቃል ኪዳን ደጋግሞ በመጣስ የፈረመበትን ሰነድ ቀለም ሳይደርቅ ወደ ገደል አፋፍ እየገፋው ይገኛል። ቡድኑ መሳሪያዎቹን አስቀምጦ ወደ ሰላማዊ የፖለቲካ ትግል ከመመለስ ይልቅ ዳግም ወታደራዊ ጡንቻውን ለማፈርጠም የሚያደርገው ጥድፊያ የሰላሙን ሂደት ከስሩ የሚንድ አደገኛ አካሄድ ነው። ይህ ድርጊት የሚያሳየው አመራሩ አሁንም ቢሆን የህልውናው መሰረት
ከፖለቲካ መግባባት ይልቅ የጠመንጃ አፈሙዝ መሆኑ ነው። የህወሓት የቅርብ ጊዜ ወታደራዊ እንቅስቃሴዎች አቅጣጫቸውን የለወጡና ይበልጥ አሳሳቢ መልክ የያዙ ናቸው። በተለይም ከኤርትራ መንግስት ሻዕቢያ ጋር ለከፋ ግጭት እየዳረገ ያለው መዋቅራዊና ስነ ልቦናዊ ዝግጅት የትላንቱን ቁስል ገና ሳይሽር ሌላ የጥፋት በር ማንኳኳት ያህል ሆኖ ይቆጠራል። የትግራይ እናቶች ያለቀሱትን ባሳይደርቅ ወጣቱ ዳግም በጦርነት እሳት እንዲማገድ የሚደረገው ግፊት አመራሩ ከታሪክ ስህተቱ ለመማር ያለመፈለጉን ሀቅ ያሳያል። ይህ አይነቱ ትንኮሳ በሁለቱ ህዝቦች መካከል ያለውን የታሪክ ክር ከመበጠስ ባለፈ አዲስ የደም ግብር የሚጠይቅ አሰቃቂ ምዕራፍ ሊከፍት ይችላል። በዚህ ሁሉ የትንኮሳና የውል ጥሰት ማዕበል ውስጥ የፌዴራል መንግስቱ የመረጠው መንገድ እጅግ ፈታኝ ቢሆንም የሞራል ልዕልናን የተላበሰ ነው። መንግስት ለሰላም እያቀረበ ያለው ተደጋጋሚ ጥሪና የትዕግስት እርምጃ ከድክመት የመነጨ ሳይሆን የሀገርን ህልውናና የዜጎችን ህይወት ከመታደግ የከረረ ኃላፊነት የተወለደ ነው። መንግስት የተዘረጋውን የሰላም እጅ አለማጠፉ የፖለቲካ ብስለቱን ያሳያል። ሆኖም ይህንን የትዕግስት ጽዋ ህወሓት እንደ ፍርሃት ቆጥሮ ተጨማሪ ትንኮሳዎችን ለመፈጸም መጠቀሚያ ማድረጉ የፖለቲካ ስሌቱን አዛብቶታል። የህወሓት የጥፋት ፖለቲካ የሚያመጣው መዘዝ በኢትዮጵያ ድንበር ብቻ የሚገታ አይደለም። ድርጊቱ የአፍሪካ ቀንድን የጂኦፖለቲካ መረጋጋት በእጅጉ የሚፈታተን ነው። ይህ እንቅስቃሴ የውጭ ኃይላትን ጣልቃ ገብነት በመጋበዝ ቀጠናውን የዓለም አቀፉ አያላን የጦር አውድማ ሊያደርገው ይችላል። ምስራቅ አፍሪካ ቀድሞውንም በጸጥታ ስጋት የምትታመስ እንደመሆኗ አዲስ ግጭት መጀመር መላው ቀጠናውን ወዳልተፈለገ የትርምስ ማዕበል ይገፋዋል። የህወሓት የአሁኑ አካሄድ ሰላምን እንደ ስልት እንጂ እንደ ዘላቂ መፍትሄ አለመመልከቱን የሚያረጋግጥ ነው። የሰላም ስምምነቱን ማፍረስ፣ ከጎረቤት ሀገራት ጋር ጦርነት መጎሸምና የሀገር ውስጥ የሰላም ጥሪዎችን ማጣጣል አሁንም ቡድኑ ከመጥፋትና ከማጥፋት ፍልስፍናው አለመላቀቁን ያሳብቃል። ህወሓት በ2013 ጦርነት የሰራውን ስህተት ዳግም ለመስራት እየጣረ ነው። ቡድኑ ከጦርነት ማብቃት በኋላ ጦርነቱ በአግባብ ኦዲት እንዳይደረግ በማድረግ ከፍተኛ ዘመቻ ሲያደርግም ሰንብቷል። መከላከያ ሰራዊቱን አጥቅቶ ሰሜን ዕዝን በመምታት የጀመረውን ጦርነት ጥቃት እንደተከፈተበት አድርጎ አቅርቦታል። ነገር ግን ያለፈውን ግጭት ተንተርሶ የሚሰጡ ትንታኔዎች አብዛኞቹ ፕሮፓጋንዳ ወለድ ናቸው። ግጭቱን በአግባብ ኦዲት እንዳይደረግ እውነታን በፕሮፓጋንዳ ጭስ የማፈን ዘመቻ ከትናንት እስከ ዛሬ ድረስ ቀጥሏል። ይህ አይነት አካሄድ ዘላቂ ሰላምን ሊያስረግጥ የሚችል አይደለም። ሀገር ካለፈው ስህተቷ ተምራ ወደፊት እንዳትጓዝ የሚያደርጋትም እንዲህ አይነቱ መራር እውነትን ከመቀበል ይልቅ በግጭት ውስጥ ቡድናዊ ፍላጎትን ለማሳካት የሚደረግ ጥረት መኖሩ ነው። መሰል አካሄድ ጦርነት በሳይንሳዊ መንገድ ኦዲት ተደርጎ የጋራ መስማማት ላይ ሊደረሱ የሚገቡ እውነቶች ላይ እንዳይደረስ አድርጓል። ጠቅላይ ሚኒስትር አብይ በጦርነት ወቅት ላይ የነበሩ እውነቶችን መግለጥ መጀመራቸውን ተከትሎ ጩኸቶች በርክተዋል። ነገሩን አስገራሚ የሚያደርገው ትናንት ሻዕቢያ በጦርነት ውስጥ ጥፋት ፈጽሟል ያሉ አካላት ዛሬ የሻዕቢያ ወዳጅና ለቡድኑ በጦርነት ወቅት ለሰራው ግፍ ስልታዊ ድጋፍን እያደረጉ መሆኑ ሲታይ ነው። በጠቅላይ ሚኒስትሩ የፓርላማ ቆይታ የኤርትራ መንግስት ተሳትፎን በተመለከተ የጠቅላይ ሚኒስትሩ ገለጻ በአውድ መረዳት ይገባል ሲሉ በርካታ የፖለቲካ ታዛቢዎች ይናገራሉ። የኤርትራ መንግስት በታሪክ አጋጣሚ ህወሓት የፈጠረውን ጦርነት ለመቀልበስ ሚና ነበረው። ለዚህም በአደባባይ ተመስግኗል። የኤርትራ መንግስት በጦርነቱ ተሳትፎ ወቅት በቂም በቀል ተነሳስቶ የትግራይ ተወላጆችን ከህግ ውጪ ግድያ ፈጽሟል። ለዚህ ደግሞ በወቅቱ የሰብአዊ መብቶች ኮሚሽን በዶክተር ዳንኤል በሚመራበት ጊዜ በተናጠልና ከተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጋር በጋራ ሆኖ መንግስት ፈቅዶ ጥናት ተጠንቶ ሪፖርት ቀርቧል። የሪፖርቱ ግኝት የኤርትራ መንግስት ያጣጥለው የኢትዮጵያ መንግስት ተቀብሎታል። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርሶ
ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። የጠቅላይ ሚኒስትሩ የያኔው ምስጋና ካሁኑ ወቀሳ ጋር የሚጋጭ አይደለም። ነገርን በጊዜ በሁኔታና በአውድ ለሚረዳ የኤርትራ ጦር በተለይም ለመጀመሪያው ጦርነት ላደረገው አስተዋጽኦ ተመስግኗል ማለት ከጦርነቱ ጅማሬ እስከ ፍጻሜው ለፈጸመ ወንጀል አይጠየቅም ማለት አይደለም። ከዚህ ባሻገር ለኤርትራ መንግስት ከሰሜን ህዝብ በተዘረፈ ሮኬት የንዋጋ መልእክት የላከለት የኢትዮጵያ መንግስት ሳይሆን ህወሓት ነበር። ይህን ያደረገውም የኢትዮጵያ መንግስት ላይ ሰሜን ህዝብን በማጥቃት የከፈተውን ጦርነት ቀጠናዊ በማድረግ በሰላም መረጋጋት ስም ግጭቱ ላልተወሰነ ጊዜ እንዲራዘም ማድረግ ነው። በተለይም የሀገሪቱን ከ70 እስከ 80 በመቶ የሚገመት የውጊያ አቅም ከውስጥና ከውጭ ተቀናጅቶ በማፍረስና በመውረስ ህወሓት የጸጥታ ምስቅልቅሎሽን ፈጥሮም ነበረ። የቀድሞ የህወሓት የህዝብ ግንኙነትና የፕሬዝደንቱ አማካሪ የነበሩት አቶ ጌታቸው ረዳ ጠቅላይ ሚኒስትሩ የህወሓት አመራሮችን በመጥራት በመሃላችን ጦርነት ከተነሳ የኤርትራው መሪ ፕሬዝደንት ኢሳያስ ጦርነት ውስጥ በመግባት ልንቆጣጠር የማንችለው ኃይል ይሆናል። ጦርነቱ ተጀምሮ እሱ ከገባበት የሚፈጽመውን በቀል ማስቆም አልችልም ብለው አስጠንቅቀውናል ሲሉ ተናግሯል። ይህ ወደ ጦርነት ላለመግባት የተደረገ ትግል አልፎም የውጭ ኃይል ተሳትፎን አደጋ ቀድሞ ያሰላከሄድ በወቅቱ በነበረው የህወሓት ግትር አቋም ምክንያት እንዳልተሳካ ይጠቁማል። ከዚህ ባሻገር በወቅቱ የኢትዮጵያ ብሔራዊ ደህንነቷ ከውስጥም ከውጭም ለአደጋ ተጋልጦ ነበር። አንድም ህገወጥ ምርጫ በመደረጉና ህገ መንግስታዊ ስርዓቱ በመናዱ ሀገረ መንግስቱ ወደ ስርዓት አልበኝነት የመሄድ ጉዞውን ለመክታት በህግ ስልጣን የተሰጠው የፌዴራል መንግስቱ ህግና ስርዓትን ማስከበር ነበረበት። በሁለተኛ ደረጃ የሰሜን ህዝብ በመጠቃቱ ምክንያት መደበኛው የጸጥታ መዋቅር ከፍተኛ መናጋት ውስጥ ገብቷል። በመሆኑም አንድ ሀገር ከውስጥም ሆነ ከውጪ የብሔራዊ ደህንነት ስጋት ገጠመው ማለት ከወትሮ የተለየ ሁኔታ ውስጥ ገብቷል ማለት ነው። ከወትሮ የተለየ ሁኔታ ውስጥ የገባ አካል ደግሞ ከወትሮ የተለየ እርምጃ እንዲወስድ ይገደዳል። የአንድ ሀገር ከሌላው ሀገር ጋር የሚያደርገው ግንኙነት መሰረቱ ከሉዓላዊነት ጋር የተያዘ ነው። ሉዓላዊነትን ለማስጠበቅ የሚደረግ ግንኙነትን የሚያፈርስ ነገር ከተከሰተ እንዲቆም ይደረጋል። ይህ የአንድ ሉዓላዊ ሀገር መንግስት መብት ነው። ከመንግስት ውጭ ያለ ማናቸውም አካል እንዲህ አይነት መብት ፈጽሞ የለውም። የህግ ማስከበር ዘመቻው ይህን መብት የማስከበር ነው። ከዚህ ባሻገር የአንድ መሪ ትልቁ ኃላፊነት የሀገሩን ሉዓላዊነት የማስከበር ነው። መሪ የሚያደርጋቸው ንግግሮችም ሆኑ ድርጊቶች ውጤታቸው ከፍተኛ ነው። ጠቅላይ ሚኒስትሩ የያዙት ኃላፊነት የመንግስት ኃላፊነት ነው። ጠቅላይ ሚኒስትር አብይ አህመድ የሚወስዷቸው እርምጃዎችና የሚያደርጓቸው ንግግሮች የጊዜና የሁኔታ አውድ መጠበቃቸው በፍጥነት በሚለዋወጠው ዓለም አቀፋዊ ቀጠና ሁኔታ ውስጥ የሀገሪቱን ደህንነት ሰላምን ለማጽናት የሚወሰዱ ስልታዊ ተግባራት መሆናቸውን ማሳያ ነው። ጠቅላይ ሚኒስትሩ ጦርነት እንዳይመጣ አስቀድመው የህወሓትን ባለስልጣናት ሲማጸኑ ነበር። ከዚህ ባለፈም ግጭት ሊፈጥር የሚችለው ማህበራዊ ምስቅልቅል በመረዳት ከጦር አውረድ ዛቻ አድቡ በሚል የሀገር ሽማግሌዎችን ጭምር ወደ መቀሌ መላካቸው ይታወሳል። በኢትዮጵያ ውስጥ በወቅቱ በነበረው ሁኔታና አውድ ኤርትራ መንግስት ተሳትፎ ማስቆም የሚቻለው ብቸኛ መንገድ ግጭት ውስጥ ባለመግባት እንደሆነ ቀድመው ጭምር ያስታወቁ ቢሆንም ይህ ሳይሆን ቀርቶ ወደ ግጭት ተገብቷል። ከዚህ ባሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ወቅታዊ አገራዊ ጉዳዮችን አስመልክተው በሰጡት ማብራሪያ መንግስት ለህዝብ ያለውን አክብሮትና ለተጠያቂነት ያለውን ቁርጠኝነት በድጋሚ ያረጋገጠ ሆኖ ተገኝቷል። በተለይም በወቅቱ አነጋጋሪ ሆኖ በቆየው የኤርትራ ወታደሮች ወደ ትግራይ ክልል መግባትና ተፈጸመ ከተባለው የሰብአዊ መብት ጥሰት ጋር በተያያዘ የሰጡት ገለጻ የኢትዮጵያን ሉዓላዊነትና የዜጎች ደህንነትን
የሚያስቀድም የመንግስትን አቋም በግልጽ ያሳየ ነው። ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር መንግስት እውነትን ለህዝብ የማጋራት ድፍረት እንዳለውና ለተፈጠሩ ችግሮች ኃላፊነት እንደሚወስድ ያሳየ ነው። የኤርትራ ወታደሮች ጉዳይን በተመለከተ የተሰጠው ማብራሪያ መንግስት የትግራይ ክልልን ሰላም ለመመለስ ወንጀለኞችን ለህግ ለማቅረብና የኢትዮጵያን ሉዓላዊነት ለማስከበር እያደረገ ያለውን ጥረት የሚያሳይ ነው። ይህ ግልጽነት በቀጣይ ለሚካሄዱት የሰላምና መልሶ ግንባታ ስራዎች ትልቅ መሰረት ይጥላል። ነገር ግን የኢትዮጵያ መንግስት ላይ በህወሓት በኩል ጦርነት ታውጆበታል። መንግስት አሁን ለሰላም የዘረጋውን እጅ አላጠፈም። ወደ ጠረጴዛ ነው የሚለው ጥሪም እንደቀጠለ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም